አሁን ደግሞ አዲስ እንግዳ አለን ለመጀመሪያ ጊዜ ከነቲቦት ከተማ የምናቀርበው እንግዳ ነው ኢትዮጵያ ወታደር ነበር ስለዚህም ነቲቦት ከተማ ነው በደቡብ እስራኤል የሚገኝ ከተማ ነው ጤና ይስጥልኝ አቶ ማስረሻ ጤና ይስጥልኝ አቶ ፋሲል አቶ ማስረሻ ኢትዮጵያ ወታደር ነበር ከብዙ አመታት በፊት ከ30 አመታት በፊት አዎ ወታደር ነበርኩኝ ለ9 አመት ያክል የታገልግላል ኢትዮጵያ እንግዲህ ኢትዮጵያም ስለሚመለከቱ ማለት ነው ያለው በቦታ ጥቂት ድምጽ በጣም አይሰማም ይሰማል ጥሩ ሆኖ አዎ በደንብ ይሰማል ቀጥል እንግዲህ ጥሩ ነው ከተሰማ በምስራቅ ጦርነትም ነበርኩ አልጋም በሰሜን ጦርነት 7 አመት በምስራቅ 2 አመት በተከላላ 9 አመት አገልግያለሁ እዚህ ሀገር 30 አመት በላይ ነው ዛደር በሰላም ደግሞ አመት ሶልት ያገር አብቶኛል እናንተ እንደማ መሰግናለሁ ለዚህ ፕሮግራም ስላመጣችሁ መጀመሪያ አንተን ነው እንጂ ምናመሰግነው አንተ እንዴታው እንጂ እናመሰግናለሁ ለተተለፉትም ደግሞ እግዚአብሔር መልስት እግዚአብሔር ይመልሳቸው ለቆሰሉት ምረት ያወርድ እንዲሁ ደግሞ ለህታችን ለሆዳያ ደግሞ ለወላጆቹ አልተም ለመመለስ ያብቃተ የሞት ነው ስማ እናንተንም ደግሞ ብርታቱን ይስጣችሁ አመሰግናለሁ ወደ ፕሮግራሙ እንግባ ኦኬ አንተ ነቲቦት ከተማ ነህ ጥቅምት 7 እንዴት ነበር እስቲ ወደ ኋላ እንደው ባጭሩ ብትጠቅስልን ጥቅምት 7 ለሁሉም ችግር ነበር የከበደ ነበር አሁን ግን እግዚአብሔር ይመስገን ያ ሁሉ አልፎ ወደ አሁን ወዳለንበት ደረጃ ደርሰናል በጣም በችግር ነው ያለፍነው ብዙ በአገራችን ደግሞ የማማድና ሚክላት በጣም ችግር አለ ሚክላቶች ቢኖሩም በአንዳንድ ችግር ምክንያት ብዙ ቃዎች ሆሜር ምናምን ገብቶባቸው ስለነበር እቃዎቹ ለጊዜው ወጥተው ሰው ቢገባ አለርጂክ ላላቸው ሰዎች ያሽታ ብዙ በሽታ ያንጥሽታ ስታል ይሆናቸው ለዛ ለመቀመጥ የተቸገርንበት ጊዜ ነበረ እና በማድረጎት እየተቀመጡ ያኑ ጊዜውን አሳልፈን ከዚህ ደርሰናል እግዚአብሔር እናንተ ከተማ ለቃችሁ አልወጣችሁም አይደለ እኛ አለቀቅንም ነቲቦት በሙሉ አለቀቀም በራሱ በርግሉ የለቀቀ ነው እንጂ በመንግስት ደረጃ ፒኑ ሆኖ የለቀቀ የለም አንተ ኮርቶ ወደ ዘመድ ይሄዳል አቶ መስረሻ አንተ ያው ሽደሮትንም ወፋቂም ሜርኋምም ዛ በደቡብ ያሉትን ከተማዎች ኪቡጾች ሁሉ ታውቃለህ ይመስለኛል አዎ እንዴት አያያቸው እነሱ ያሉበትን ሁኔታ በየነበሩበትን ሁኔታ እነሱ በጊዜው በጦርነቱ ጊዜ በተለይ ወፋቂምና ሽደሮት በደቡብ ካለነውና በኪቡጾቹ ጋር ሆነው ትልቅ ችግር የደረሰባቸው ከተሞች ናቸው በእውነት የሚያሳዝን ነበረ በቀን ብዙ የሳማየት በቀን ብዙ ሚክላቶች ሁሉ አልበቃ ብሎ ለሰው ተጣቦ ማየቱ በጣም ችግር ነበር ወጥቶ ለመስራት ልጆች ሁሉ እንትን ማለት በጣም ችግር ነበር እና እንደዛ ስለሆነ ብዙ ችግሮችን አሳልፈናል ብዙ ነገሮችን ማይተናል ሰምተናልም አይተናል ማለት ይቻላል እና እስከዚህ ደረጃ ነው ያለነው አሁንስ ስሜታችሁ እንዴት ነው የእስራኤል መከላከያ ኃይል አዛ ገብቶ ምንም እንኳን ሙሉ ለሙሉ ሐማስን ባይደመስስም ሐማስን በከፍተኛ ሁኔታ ጎርቷል ታጋቾች በመኖራቸው ምክንያት እንደልቡ ማሸነፍ አልቻለም አሁን እንደገና ጦርነቱ ታድሷል ምናልባትም ትንሽ የተረፋቸው ሮኬቶችና ሚሳኤሎች ካሉ ይተኩሳል የሚል ስጋት አለ እንዴት ታየዋለህ አሁንስ ስለዛ ጉዳይ ለመነጋገር በጣም ይከብዳል በእውነት አደራዳሪዎችን በምንመለከት ጊዜ የብድ ገላጋይ ድንጋይ ያቀብላል እንደሚባለው የብድ ገላጋይ አልካቸው የብድ ገላጋይ ድንጋይ ያቀብላል ባለው ለካታር ለዛ ሸመገልን ይያሉ በአንድ ጎን ማዋጋት በአንድ ጎን ደግሞ ያው አደራደርን ይያሉ የእስራኤልን ሁኔታ ዝቅ ያደረጉ ለመዲው ተደረገ እንጂ በእኔ ትክክለኛ ድርድር አለ በየ አላምንበትም ነበር አታምንም ድርድሩ በቂ አይደለም ለኔ በቂ እስካልሆነ ድረስ የተተለፉት ሰዎች በአንድ መመለስ ሲገባቸው ተቆራርጦ መምጣቱ የቤተሰብን ችግር እየቆየ አባሰው እንጂ ያሻሻለው ነገር የለም እዚህ ላይ አቶ ማስረሻ ሐማስ የሚለው ነገር አለ ችግር የለብኝም ታጋቾቹን ለቃለሁ እናንተ ግን ለቃችሁ ውጡ ጦርነቱን አቁሙ ነው የሚለው ለዚህ የኔ መልሴ ጦርነቱ እኔ ብዙ ጦርነቶችን አይቻለሁ
የአይነት የወንበዴ ስልት እንደዛ ነው ሁላችንም ጓድ መንግስቱ ኃይለማርያም ይህን በመመልከት በእንግሊዞችና በመንደርድር በመመልከት እየተደራደረ ነው መንግስቱን ወንበሩን የተገለበጠው እንጂ እውነት ሐማስ በድርድሩ ሁሉ ነገር ተለቆለት ተቀለን ብንወጣ ተከትሎን እስከ ቤሪ ድረስ ተመልሶ ይመጣ እንጂ ሌላ ይጨምራል የሚል ግብስ ነው ያለ እንጂ በዚህ አይነት በሐማሱ ጦርነት ለቆ ይለቃል የሚለውን እምነት የለብኝም። አታምንም ይለቃል ብለህ? ለዚህ እምነት የለኝም እኔ ግን እንዳለ ግን ጦርነቱ ቆሞ ግን ድርድር ሆኖ የፈለገው ተሰጥቶት እንደ እስረኞች ተፈትተው እንዳለ ድርድር ሆኖ ያ ተጨርሶ ግን ቢሆን በጣም የምስማማበት ጉዳይ ነው። አሁን ጦርነቱንስ መታደሱንስ እንዴት ታየዋለህ? የጦርነት መታደስ በሁለት ሐሳብ ነው ያለሁት። በሁለት ሐሳብ ነው የምመለከተው። አንደኛው ሐሳቤ ጦርነቱ ባይጀመር ጥሩ ነበር ማለት በጦርነት ጥሩ ውጤት አይገኝም። ጦርነት ብዙ ጉዳት ነው ያለው ባየነው መሰረት ብዙ ነገሮችን ሁለት ነገር ኢኮኖሚን የሰውን ህይወት የሚበላ ነው ጦርነት። ሁለተኛ ደግሞ አማራጭ ከሌለ ደግሞ ጦርነት ይጀመራል። አባል ያሁኑ ግን ጥቂት ጊዜ ቢኖር አማራጭ ይኖራል የሚል ግምት ነበረ። ከተጀመረ መንግስት አይደለም የመንግስት ሐሳብ ነው። መንግስት እኮ የሚለው ታገስን አማራጭ አልነበረም በሙሉ ለሙሉ ባልተረጋገጠ ሁኔታ ታጋቾች ይመለሳሉ ብሎ ቃል ስለተገባልን ያው አሜሪካኖች እንግዲህ ያው እንዳልከው ካታርና ግብጽ ያው የእብዳገላ ምንድነው ያልከው የእብዳገላጋይ ድንጋይ ያቀበላሉ ናቸው እነሱ ካታርና ግብጽ የእብዳገላጋይ ናቸው ድንጋይ ያቀበሉ ነው። ግን አሜሪካ አሁን አዲሱ አሜሪካ መንግስት ጣልቃ ገብቶ ሽምግልና ያደረገ አሜሪካም ያቀረበውን ሐሳብ አልቀበልም ነው ያለው ሐማስ። እንዴት አሜሪካን ሐሳብ ሙሉ በሙሉ አልደግፈውም። ለምን የሰጠሽው ሐሳብ ባንዴ ጉዳት የሚያደርስ ነው። አንድ ህብረተሰብን በአንድ ጊዜ ሀገር ራሱ ለቆ ሲወጣ ነበር ጥሩ የነበረ። ግን በዚህ ፖለቲካ ውስጥ ግን አንድ ሀገር ለቀውታ በፍላጎት የሚሉት ነገር ቢመጣ ያ ፖለቲከኛ ያን ሀገር ያስተባበረ ይዛል እንጂ እና መገደድ አለበት ነው የምትለው? አይሰማኝም። መገደድ ተገዶ መውጣት ነው ያለባቸው ነው የምትለው? መገደድ አለበት ማለት ያለ በፍላጎታቸው ቢወጡ ኑሮ ነው ነበር። እነሱ ራሳቸው አውጡን ቢለው ቢጠይቁ ኑሮ ነገሩ የተስተካከለ ይሆን ነበር። በውጡ ነገር ግን ትንሽ ይከብዳል የሚለው ሐሳብ ነው ያለኝ። የወገኖቻችን ኢትዮጵያ ይሁዳውያን ወታደሮችን ጀግንነትና መስዋዕትነት እንዴት ታየዋለህ? ኢትዮጵያ እዚህ ሀገር ያሉት ተቀውጡ ለምትለኝ እዚህ ሀገር ያሉት ነው እንግዲህ እሱ ግዳጅ ነው። እንደማንኛውም ህብረተሰብ የመዋጋት ግዴታ አለብን። ሁሉ ነገር እስራኤል ሁሉ ነገርኛ ከተቀበልን ሁሉ ነገር የእስራኤል ዜጋ ከሆነ ድረስ ይህ ነገርኛን የሚጠብቅ ስለሆነ የግዴታ መዋጋት አለ። ለተሰውት ግን ነፍስ ይማር ሞት እንዳለ ይታወቃል። ሁላችንም ቢሆን ጦርነት ልጆቻችን ሲሄዱ እንቅልፍ አልባ ነው የነበርነው። አብሮ ሄዶ እንቅልፋችን ልጆቻችን ጋር እንዳጋጣሚ ነው በደህና የተመለሱላቸው አሉ። ደግሞ እንዳጋጣሚ ነው ተሰውባቸው አለ። ነፍስን ይማር ነፍሳቸውን ይማረው እነሱም ነፍሳችን ያጣ እንጂ እርግጥ ግዴታ ነው የመሰዋትና የመሞት ነገር። አቶ ማስረቻ ስንት ልጆች አሉ? በነገራችን ላይ ስንት ልጆች አሉ? እኔ ወደ 6 አሉኝ። ውትድርና ያሉ አሉ? የጨረሱ አሉ? ሁሉም ጨርሰዋል። አንዲት ብቻ ናት አሁን በግልጋሎት ያለች። ሌሎቹ ግን አሁን ተጠባባቂ ሆነው ሄደው ተዋግተዋል በውጊያው ጊዜ? 2 ነው የሄዱብኝ። ደህና ተመልሰዋል አሁን? አዎ። አንዱን አልጠሩትን ለጊዜው የተወሰነ ለርጊያ ምናምን ነበረበተይ አላርጂክ ነው በዚህኛው እንዲገባ ለሌላው ሰው አላርጂክ ነበረበትና መልሰውታል። ቢዲካ አውሮፓው አልፈቀደለትም። ሁለቱ ግን ሄደው ተዋግተዋል? አዎ ሁለቱ ሄደዋል። የት ነው የተዋጉት? አዛ ነው ሰሜን ነው? አንደኛው አየር ወለድ ነው ባዛ ነው የተዋጋው በጋና የመጨ 9 ጓደኞቹን አጥቶ በደህና ተመልሷል። ሁለተኛው ደህና ነው በሊባኖን በሲናይ ነው ሄዶ የነበረው። ደህና ተመለሰ። እሱ አልተዋጋም።
ተጠባቂ ነው የነበረው በደና ተመልሷል ግን አየር ወለዱ ተዋክቶ ጓደኞቹ ተሰውተውበታል ተሰውተው እሱም ጥቂት እንደመደናገጥ ብሎ ተመለሰ ኋላም ደግሞ መልሰው ወሰዱት በሰላም ተመልሷል አሁንም ደና ነው አሁን ደግሞ ለጥሪ የተዘጋጅቶ የተጠባበቀ ነው ያለው አሁን እንደገና ይጣራሉ ተብሏል እንደሚባለው ከሆነ እስከ 400 ሺህ የሚቆጠሩ ወታደሮች ተጠባባቂ ወታደሮች ይመለመላሉ ይጣራሉ ተብሎ እየተጠበቀ ነው አዎ እንግዲህ ዳቲዎች ጉዳይ ነው እንጂ ወታደሮችማ ሌሎችማ ፈቃደኛ ናቸው ለመሄድ ትክክል ነው ነቲቦት ናቸው የዳቲዎች ጉዳይ ግን ለሀገራችን ፖለቲካ ውድቀት ያመጣል የሚል ግምት አለኝ ፖለቲካው ከባድ ነው በነገራችን ላይ አቶ ማስረሻ ነቲቦት ያደገችና እየተሻሻለች እየሄደች ነው እየተባለ ነው እንዴት ነው አዎ እኛ ስንገባ የነበረውና አሁን ያለው ሁኔታ ሲታይ ሰማይና ምድር ነው በጣም የሰፋ ነገር ነው ያለው እየሰፋች ለምትሄደው ሮሸይሩ እርግጥ ለዚህ ለጦርነት ለምናምን ለሚደረገው ትብብር በቂ ነገር ባይኖረውም ለሀገሪቱ ለነቲቦት ግን በጣም ሀገር እንዳለ በሌላ ሀገር ያለው ሁሉ በነቲቦት እንዲኖር የሚፈልግ ሾር ያለው አዎ እንደዛ ነው ምን ሰማው አቶ ማስረሻ በዚህ አጋጣሚ ለህዝቡ ታስተላልፈው መልእክት ካለ እያጠቃለልን ስለሆነ መጀመሪያ ማስተላልፈው መልእክት እኔ በሚዲያ የመጀመሪያ ጊዜ ነው ስተትም ካለ ይቅርታ ምንም የለም ጥሩ ተናግሬ እስከሆነ ደግሞ አመሰግናለሁ ጥሩ ነው የተናገርከው እና እግዚአብሔር ደግሞ ሁላችን ይጠብቀና ሀገሪቱን ይጠብቃት የተማረኩት በተለይ ተመልሰው ሀገሪቱ ሰላም መጥቶት ይሁን ጦርነቱ አብቅቶ ደግሞ ወደ ነበርንበት ተመልሰን ደግሞ እግዚአብሔር ደግሞ ወደ ጸሎታችን ወደ ህብረታችን የሚመልሰን ያድርገን ሽብርን እና ስጋትን እኛ ከእስራኤል ጠቅላላ ያውጣልን የሚለውን ምኞቴን አቀርባለሁ አመሰግናለሁ አቶ መስረሻ አምባዬ ከነቲቦት በጣም አመሰግናለሁ